ولو أن لكل نفس ما ظلمت ولو أن لكل نفس ظلمت ما في الأرض لافتدت به እንግዲህ አላህ Subhanahu Wa Ta'ala የሰው ልጆች ወደዱም ጠሉም አመኑም ካዱም እሱ አደርገዋል የሚለውን ነገር ጊዜውና ቦታውን ጠብቆ የሚያደርግ መሆኑን በተደጋጋሚ አረጋግጧል ማለት ነው። ግን ሰዎች የታለ ቂያማ ሰው ከሞተ በኋላ ይነሳል ትላላችሁ እኛ ግን ሲነሳ አላየንም እያሉ የሚደናበሩና የሚደናገሩት ቂያማ ቀላል ነገር መስላቸው ነው። እሷን ክብደቷን ፈተናዋን ሰቆቃ መከራዋን ቢያውቁ ኑሮ እንደዚህ ብለው ባልጠየቁ ነበር እንዳው ማያድርስ አያምጣብን ነበር የሚባለው ማለት ነው። ግን ነገሩን እንደቀላል አድርገው ከማየት የተነሳ የታለ ይያሉ መጠየቅ ልማዳቸው ሆኗል ይላል። እስቲ እቺ ነገር ምን ያህል ከባድ እንደሆነ ትገነዘቡ ዘንድ ልንገራችሁ ይላል። ለው አነ ለኩል ነፍስን ظلمت በዱንያ ላይ ያለች ራሷን የበደለች ነፍስ ማንኛውም ነፍስ በኩፍር በሽርክ በወንጀል በሆነ ነገር ብቻ ራሷን ለጥፋት ያጋለጠች ነፍስ ይህች አይነቷ ነፍስ በዚህ በጥፋቷ ላይ እየቀጠለች ማፊል አርዲ በምድር ላይ ያለ ንብረት በሙሉ ለርሷ ቢሆንላት ይላል ለፍተደት ቢሂ ያንን የነበር የዓለም ላይ ያለ ንብረት በሙሉ ቤዛ ከፍላ መለቀቅን ትመኝ ነበር እኮ ይላል። ሱብሃንአላህ ዱንያ እንግዲህ እያንዳንዳችን አሁን ባለንበት ደረጃ ያለችው ቀርቶ ዱንያ ዳርስ ተዳር ዓለም በሰማይና በምድር ውስጥ ያለ ንብረት ማዕዲናትም በባህርም በየብስም በጥሬ ገንዘብም በንብረትም በሸቀጥም በአትክልትም በሁሉም በእንስሳት ያለ ንብረት ሁሉ የኔ ብቻ አንጡራ ቢሆን ለኔ ብቻ ዱንያ በሙሉ ያለው ነው ላንተም ብቻ እንደዛው ቢሰጥህና ቂያማ ግን ያን ሁሉ ጉድዋን ይዛ ብቅ ብትል ይሄንን የቅጣት በቂያማ ቀን ውስጥ ያለው ውጥንቅጥ ከምትድን እና ይሄን ዱንያን በሙሉ ዳርስተዳር ከምስዋት ከምትሰጥ ማንን ትመርጣለህ ቢባል ማንም ሰው የፈለገው ገንዘብ ወዳድ እንኳን ቢሆን አያመነታም። የሁሉ ንብረት የበሙሉ ልስጥና ከዚህ መከራ ብቻ ልዳን ብላ ነው ማንኛውም ነፍስ የምትመርጠው ይላል። አሁን ግን ስላላወቃችሁት ቀላል ነገር አድርጋችሁ እንዳውም እንደማይመጣ እንደማይከሰት ገምታችሁ የታለ ይያላችሁ ትደነፋላችሁ። ያናንተ እንደዛ የምትሉት ነገር እኮ በይፋ ቢመጣ ባለ በለለ ኃይላችሁ እንኳን ለመቋቋም ብትችሉ ወደ ኋላ አትሉም። እንግዲህ ሰው ይችን ምሳሌ አላህ ሰው ገንዘብ ወዳድ መሆኑን ሲጠቁም ነው ማለት ነው። ገንዘብ ከመውደዱ የተነሳ በሚሊዮን በመላይን ወይም በሚሊያርድ ወይም በትሪሊዮን ሳይሆን ማፊል አርድ ያለ ተቆጥሮ ይዘለቃል። በምድር ላይ ያለ ነገር በመሬት ላይ ያለ ደግሞ ለአንተም ለኔም ለዛም ለሁሉም ሰው በመሬት ላይ ያለው ንብረት ቢሰጠውና ያንን ንብረት ከያዝክ በኋላ ቂያማ ደግሞ ጉዳጉዷን ይዟ ብቅ ብትል ከዚህ ነገር ውስጥ ተምትገባና ይሄን ንብረትን ተምትከፍል ማን ትመርጣለህ ቢባል ሁሉም ሰው የሁሉ ንብረት ይቅርብኝ ብቻ ከዚህ መከራ አድነኝ ነው የሚለው ይላል። ለምን አየና ውጤቱን ማለት ነው። አሁን ግን አላየም፣ በተቃራኒው ነው። ዱንያን ሙሉ በሙሉ እንኳን ይሄን ያህል ዋጋ ሊከፍልባት ቀርቶ አንዲት የተወሰነ ሽብር እንኳን ሊከፍል አይፈልግም ማለት ነው። እና የኢማን ጉዳይ ነው። ስለዚህ ዱንያ እኮ እናንተ ዘንዳ ትልቅ የመሰለቻችሁ ወደፊት የሚጠብቃችሁ ነገር ስላላያችሁ ነው። ያንንማ ብታውት ኑሮ ዱንያ ላይ ያለ ንብረት እያንዳንዳችሁ ከዛ መከራ ለመዳን ብትከፍሉት አይናችሁን አታሹም፣ በደስታ ነበር የምትሰጡት ማለት ነው። ያንን ያላወቀ ሰው እንግዲህ ደህኔ እንደሚባለው ቀላል ነገር መስሎ ግን የታለ ቂያማ የታለ በዕስ ትለኛለህ ማለት ነው። ለፍተደት ቢሂ ዱንያን በሙሉ ያንተ የግል ንብረት ጥሪት ቢሆንልህ ያን ሁሉ ሰጥተህ በዛ ኬላ ላይ ለማለፍ ብትችል ደስታውን አትችለው። ወአሰሩ ነዳማ ዛሬ ባለማወቅ ሲደናበሩ የነበሩት ሁሉ ያኔ እንደተበሉ ያውቁና ንዳማቸውን ያምቃሉ ይላል። ምዳን ይውጡታል ማለት ነው። እና እየው ብሎ መጮህ በአደባባይ እያማረው አይጮህም። ለምን ነው የማይጮኸው? ለትዝብት ላለመጋለጥ። እነዚህ መናጢ እስላሞች ሊስቁብኝ ነው ነገሌ እኮ ሲጓጉራየ ነው ልባል ነው ብሎ ይውጣዋል ይላል። ሱብሃንአላህ ያ ሁሉ ቅጣት እንግዲህ እንትን ብሎ ሂቅዱ ብዛት
የጥላቻው ብዛት ሙስሊሞች እንዳይደሰቱ እገሌ ዋጋውን አገኘ እንደዚህ እንዳያሲያን አየነው ጀሃነም ውስጥ ተብሌ መሳቂያ እንዳልሆን ብሎ ኒዳማውን ዋጥ ያደርገዋል እየተርመጠመጠ ይላል ማለት ነው። ለማ ረአው العذاب የተደገሰላቸውን ቅጣት ሲያዩት ገና ቅጣቱ ሳይገቡ እኮ ነው። ቅጣቱ ሳይገቡ እይታው ራሱ ነፍሳቸውን ስተው ሊጮሁ እያማራቸው ግን ምቅ ያደርጉታል ይጫኑታል ስሜታቸውን ማለት ነው። ወቁድየ በይነሁም ቢልቅስጥ ቢሆንም ቢያምቀው እሱ የሚቀር ነገር አይደለም። በመጨረሻ በፍትህ ውሳኔ ይሰጣቸዋል። ያው ተደገሰው ቅጣቱ ይጨመራሉ። ወሁም ላ ይظለሙን ከመሆኑም ጋራ እነዚህም ግፈኞች በእኛ ዘንድ አይበደሉም ይላል። የስራቸውን ነው እንጂ የሰጠናቸው ያለ ጥፋታቸው አንቀጣቸውም። ታጠፉትም በላይ ደግሞ አንጨምርባቸውም ቅንጣት እንኳን ቢሆን በዛ ባጠፉት መጠን ግን ተገቢ ዋጋቸውና ውሳኔያቸውን ያገኛሉ ይላል። አላ ተነበሁ አዩሃ ናስ አረ የሰው ልጆች ነቃ በሉ እስከ መቼ ነው የምታንቀላፉት? እስቲ ነቃ ብላችሁ ስሙ ይላል። ኢነ ሊላሂ ማ ፊ ሰማዋት ወልአርድ በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ በሙሉ የአላህ እኮ ናቸው ይላል። ዓለም በሙሉ ዳር እስተዳር የኔ ንብረት ናት የኔ ግዛት ናት እና እንዲህ አይነት ኃይል ጋራ መጋጨት ይበጃል ወይ ለመሆኑ? እስቲ ልብ ብላችሁ ወቁ። አንድ እንኳን ተራ ባለስልጣን ቀበሌ እንኳን ይፈራል አይደለም እንዴ? ከባለስልጣን ጋር አትጋጭ አድበህ ተቀመጥ አይባልም። ግን አላህ የሰማያት የሰባቱ ሰማያትና የአርሽም የኩርሲይም ከዛ አልፎ የምድርም የየብሱም የባህሩም የዱንያውም የአኺራውም ባለቤት የሆነውን ጌታ እንደ ቀላል ትዳፈሩታላችሁ። ምን ሊያደርገኝ ነው ትላላችሁ? ለመሆኑ እናንተ አቂል ትባላላችሁ? እስቲ ባካችሁ ተንቅልፋችሁ ንቁ ይላል አላህ Subhanahu Wa Ta'ala። እዚህ ግባ የማይባለውን ያንተን ቢጤ ደካማ እንኳን ትፈራዋለህ ታከብረዋለህ አይደለም እንዴ? የሰማያትና የምድርን ባለቤት ኃያሉን ጌታ እንዴት አንተ ደፈርከው እንደዚህ? አላ አሁንም ንቁ ይላል። ኢነ ወዕደላሂ ሐቅ ቢልበዕስ ወልጀዛእ አላህ በእናንተ ላይ ፈጽመዋለሁኝ ብሎ የዛተባችሁ ነገር ወይም ሰጣችኋለሁ ብሎ የገባላችሁ ተስፋ ቃል ተፈጻሚ ነው፣ አትጠራጠር። እና አላህ ክፋተኞችና ጥፋተኞችን ጀሃነም አስገብቻ አርመጠምጣቸዋለሁ ብሏል። ይሄ የማይቀር ጉዳይ ነው። አለል ኸይር ደግሞ ኢማን ያላቸውን ሰዎች ለጀነት አበቃቸዋለሁ ብሎ ተስፋ ቃል ገብቷል። ያንም ያደርጋል። የአላህ ተስፋ ቃል በመልካምም ሆነ ለወዳጆቹ ዛቻ ቃልም ደግሞ ለጥላቶቹ ያስቀመጣት ውሳኔ ቃል ዝንፍ ትላለች ማለት ዘበት ነው ይላል አላህ Subhanahu Wa Ta'ala። እኔ ያልኩት መፈጸሙ አይቀርም ወደድክም ጠላህም ማለት ነው። በማስተባበልህ ራስህን ነው የምታታልለው። እኔ ግን ቃሌን አከብራለሁ አስከብራለሁ በወዕድም በወዒድም። ወዕድ ማለት በተስፋ በመልካም ቃል እንዲያረግለታለሁ ካለ ያን ነገር አላህ ቃሉን አያጥፍም ማለት ነው። እንዲህ ያጠፋ ደግሞ እንደዛ አዋርደዋለሁ ቀጣዋለሁ ካለም ደግሞ ያዛቻ መፈጸሙ አይቀር ነው። ጉዳዩ የወቅት ጉዳይ ነው። ሁሉም ቀጠሮውን ይጠብቃል እንጂ ይቀራል የሚባለው ነገር አታስቡ ይላል። የአላህ ውሳኔ ቃል ሁልጊዜም ተፈጻሚ ነው። ወላኪን አክሰረሁም ላ ያዕለሙን ችግሩ ግን ብዙዎቹ ሰዎች ይሄን ቁም ነገር አያውቁም ይላል። የብዙ ጊዜ ይነገራቸዋል አሁንም አይዋጥላቸውም። ለምን እድሜ ልኩን ቂያማ መቼ ነው የሚመጣው እያለ ነው የሚያላዝነው ያለው። ቂያማ አንተ ባልከው ቀን ነው እንደሚመጣው እኔ በወሰንኩት እንጂ በየቀኑ የቂያማ ነሙና ማምጣት አለብኝ እንዴ? ቂያማ የዓለም ፍጻሜ ላይ ነው የሚመጣው። ጀሃነም የምትከፈተው የዛ ጊዜ ነው፣ ጀነትም ይፋ የምትወጣው የዛ ጊዜ ነው። አለቀ። ያ ቀጠሮ እስከሚደርስ ድረስ ያመነ መልካም ነው፣ ተዘጋጀ መስመር ላይ ነው ማለት ነው ይስራ። የካደና ያስተባበለ ግን ያው ክጃለሁ ምን ታደርገኛለህ የምትለው በካድክ ቀን በእለቱ አፈርደማ በላሃለሁኝ አይደለም እኮ ያልኩህ። ቀጠሮ ይጀልሃለሁኝ ጎል ትገባለህ ነው ያልኩህ። ያ ቀጠሮ ሳይደርስ ደግሞ ዝም እየስላከረምኩ ትቶኛል ብለህ የምታስብ ከሆነ ጅልነትህ ነው። ይሄ የቀጠሮ ጉዳይ ነው እንጂ መቅረት የሚባል ነገር የለም ይላል ማለት ነው። ወላኪን አክሰረሁም ላ ያዕለሙን ሊልአሰፊ ሸዲድ አብዛኛው የሰው ልጅ ተወትሮ ጀምሮ እስካሁን ድረስ በዓለም ላይ አብዛኛው በዚህ አስተሳሰብ ላይ ነው ያለው። ቂያማ እንደማይደርስ፣ ሙታን እንደማይነሱ፣ ጥፋተኞች እንደማይቀጡ፣ ሙእሚኖች በኢማናቸው መልካም እንደማያገኙ ነው የሚያስቡት። የብዙዎቹ ፍልስፍና ቢሆንም
ብዙ ጅሎች ሆኑ እንጂ ነገሩ እንዳሉት አይደለም ይላል አላህ Subhanahu Wa Ta'ala هو يحيي ويميت አላህ ሁሉንም ፍጥረታት በፈለገው ሰዓት ሕያው ያደርጋል በየቀኑ ልጆች ይፈጠራሉ ይወለዳሉ አይደለም እንዴ አንተ ባልከው ቀን ነው ልጅህን የምታስወልደው ወይስ እኔ ባልኩት ቀን ሱብሃንአላህ የበራስ በቂ ነው እኮ ቀኑ እንኳን ደርሷል ከተባለ በኋላ ዛሬ ነገ እየተባለ በየደቂቃው እናንተ ችርጉድ ትላላችሁ እኔ ያልኳት ደቂቃ ካልመጣች ማንም አይወለድም አይደለም እንዴ በመቃብርም ያለው እንደዛ ነው ትልቁ እናትህ ሆድ ነው ያለው ወለጅ ሲላት ዝልዝለት الارض واخرجت الارض اثقالها ወለጅ ቀንሽ ደርሷል ሲላት ነው መሬት አስከሬኖችን በሙሉ የምትተፋው ልክ እርጉዝ ወለጅ ሲላት እንደምትወልድ ማለት ነው ሰዎች ግን አሁን ታልሆነ በስተቀር አናምንም ይላሉ ይሄ ቀጥታ ጅልነት ነው ምክንያቱም አሁን ኒዛም العالم አላህ Subhanahu Wa Ta'ala ባስቀመጠበት ነው ሰዎች ስለጮሁ የሚሆን ነገር የለም ለምሳሌ ዛሬ ሚስት ታገባለህ ዛሬ ሚስት አግብቻለሁና ነገ ጧት ልጅ ማየት እፈልጋለሁ ወለጂ ትላለህ ትጠብቃለህ 9 ወር አቀል ሻይ ያስፈልጋታል ማለት ነው ያውም ቶሎ ተያዘች አይደለም እንዴ ስለዚህ ሰዎች ዛሬ ካልወለደች ከርሞ ነገ የዛሬ አመትም አትወልድም እንደማለት ነው ዛሬ ቂያማ ካልመጣ ነገም አይመጣም የሚሉ ሰዎች ማለት ነው አዝመራ ዛሬ ተዘርቶ ዛሬውን መብቀል አለበት የሚል ጅል ገበሬ አለ የለም መቼ እንደሚበቅል ያውቃል ጊዜውን ጠብቆ ነው ግን ዛሬ ካልበቀለ እንግዲህ ሳምንትም አይበቅልም የሚል ሰው አይገኝም እዚህ ላይ ለምን እናንተ እኮ እንዳዝመራ ናችሁ አዝመራ አፈርታ ለብሱታላችሁ እኔ ብቀል ባልኩበት ቀን ይበቅላል አፍራ ስለው ያፈራል ታጨር ስለው ይታጨዳል እንደዛ ነው ቀጠሮ ሲደርስ እንጂ እናንተ ያለ ስርዓቱ ዝም ብላችሁ ዛሬ መሆን አለበት የሚለው እንኳን ያ ትልቁ ቀጠሮ ቀርቶ ተከከሩ በዱንያ ላይ እለት በለት የሚፈጸሙ ነገሮች እኮ ኢጅራአት አላቸው አይደለም እንዴ ኢጅራአቱ ሳይደርስ ማን ነው የሚያስፈጽመው አሁን ወደ ዝም ብላ አንተ ሳምንት የሚፈልገውን ነገር አሁን መውጣት አለበት ካልክ ወፈፍ ያደርገዋል እንደ ነው የሚባለው ምን ነገር ነው መቼ ነው የመጣው ዛሬ እና ዛሬውን መጨረስ አለብኝ እንደዚህ ብዬ በቃ ኢጅራአት ይሄን ያህል ጊዜ ይፈልጋል ይላል ከዛ በኋላ ያዙና አውጡት ነው የሚባለው ስለዚህ ሰዎች እንግዲህ በአቅል ቢሄዱ ይሄ ራሱ በቂ ነው ማለት ነው አላህ ባለው ቀን ነው እንጂ እናንተ ባላችሁት ቀን አይደለም አሁን ግን የሚያምራቸው ያለው ምንድነው አላህ በራሱ ፍቃድ በራሱ ኒዛም ሳይሆን እኛ ባልነው ቀን ማድረግ አለበት ወደሚለው እየተመጣ ነው ያለው ይሄ ደግሞ አዛዥነቱን ወሰዱት ማለት ነው እኛ ባልን ቀን ዛሬ ቂያማ አምጣ ካልነ ዛሬ ማምጣት አለበት ዛሬ ካላመጣ ግን ውሸትክን ነው ሊባል ነው ማለት ነው የማ ምኑን ጌታ ሆነው እኔ ዛሬ አምጣ ስል አንተ ደግሞ ነገ ታልክ የማንኛችንን ትእዛዝ ነው የሚቀበለው በራሱ ኒዛም ነው የሚሄደው ማለት ነው እና አክثر መሆናቸው ይገርማል በአለም ላይ እንግዲህ ብዙሃኖቹ ዑቀላ እንደመሆናቸው ይሄን ነገር አብዛኛዎቹ ጌታ ያላቸውን መቀበል ነበር የሚጠበቅባቸው አለመታደል ሆነና ግን ወላኪን አክثرهم لا يعلمون ጥቂቶቹ ናቸው የአላህን ኒዛም የተረዱት አላህ የፈለገውን ሕያው ያደርጋል ወይሚት የፈለገውንም ይገላል በየቀኑ ስንቶቹን ነው የሚወስዳቸው እነዛ ሁሉ እነሱ ባሉት ቀን ነው የሚሞቱት የሚፈጠሩትስ እነሱ ባሉት ቀን ነው የሚወለዱት እኔ ባልኩት ቀን የኔ ቀጠሮ ሲደርስ ወዳ ሁሉም ይፈጸማል ወኢለሂ ቱርጃኡን ነገም ታዲያ ተሞት በኋላ ትመለሳላችሁ የሚለው ነገር በዛ በኔ ቀጠሮ መሰረት ትመለሳላችሁ ማለት እንጂ እናንተ ባላችሁት እኮ አይደለም ያ ቀጠሮ ደርሶ ቢያልፍ ኑሮ ለምን አላደረክም ትሉ ነበር ያ አልደረሰም ስለዚህ ምንድነው ችግሩ ነው የሚለው አላህ Subhanahu Wa Ta'ala ያ አዩሃ الناس እናንተ ሰዎች ሆይ قد جاءتكم موعظة من ربكم እንዲሁ በሆነ ባልሆነው ነገር መጋረሩን ተውና ይልቁንስ እስቲ ረጋ ብላችሁ አስቡ ይላል قد جاءتكم موعظة من ربكم ከጌታችሁ የሆነ ጠቃሚ ተግሳጽ መጣላችሁ ይላል ይሄ ቁርአን العظيم ለእናንተ ድል ወሳኝ ነው እስከዛሬ በጃሂልያ ጊዜ የአላህ ኪታብ ሳይመጣ የአላህ ረሱል ሳይላክ በፊት ተንሰሳ ያልተሻላችሁ ተግመሎቻችሁ የማትሻሉ ነበራችሁ አሁን ግን ከዛ ከድግድግ ጨለማ ሊያወጣችሁ ይخرجهم من الظلمات الى النور እንዳለው ከጌታችሁ የሚጠቅማችሁን ነገር ይሄን ነገር ስሩ ይሄ ደግሞ የሚጎዳችሁ ነውና ተው ብሎ ጠቃሚ ተግሳጽ ከጌታችሁ መጣላችሁ ትልቅ እድል ይላል አላህ Subhanahu Wa Ta'ala ከጌታችሁ የሆነ ትልቅ ተግሳጽና ምክር ተችሯችኋል ወቁበት ይልቁንስ ወሽፋኡ لما في الصدور
በልቦቻችሁ ውስጥ ያሉትን ጠንቆችና በሽታዎች ጠራርጎ የሚፈውስ መድኃኒት ተላከላችሁ ይላል ቁርአን አልዓዚም ነውና። ስለዚህ ሰዎች በልባቸው ምን ነበረ? ሽርክ ነበረ በልባቸው ሙሉ፣ ሸክ ነበረ፣ ጀህል ነበረ፣ ኩፍር ነበረ፣ ሕቅድ ነበረ፣ ስበርሱ መባላት ነበረ እንዳውሬ። ያ ሁሉ መጥፎ ስሜታችሁን ጠራርጎ ንጹህ የሚያረጋችሁ ፈውስ መድኃኒት ላኩላችሁ በመሐመድ በኩል ይላል አላህ Subhanahu Wa Ta'ala። እና በልባችሁ ውስጥ ያለውን ጠንቅ ሁሉ ጠራርጎ የሚያድንና የሚያጸዳችሁ መድኃኒት ላኩላችሁ። ወሁደን ቀናውን የመዳኛ መንገድ የሚመራችሁ ብርሃን፣ ወራህመቱን እሱን ለተቀበሉና ለተከተሉ ደግሞ የጌታን ጸጋ ችሮታ ጀነተ ነዒም የሚወርሱበትን እድል ላኩላችሁ ይላል። ለነማን ነው ይሄን ሁሉ ጥቅም የሚሰጠው ቁርአን? ሊልሙእሚኒን ላመኑና ለተቀበሉት ይላል ማለት ነው። እና እወቁበት ነው አላህ Subhanahu Wa Ta'ala ይሄን ኪታብ አወረደ ይሄን ነብይ ላከ ማለት እንደቀላል ነገር አድርገህ አትየው። ዋጋ ስጠውና ይሄ ነገር የእድልህ መወሰኛ ነው። እሱን ከተቀበልክና ተግሳጡን ተግባራዊ ካደረከው በልብ ውስጥ ያለን በሽታ ጠራርጎ ያስወግድልሃል፣ ንጹህ ያደርግሃል ማለት ነው። ተሽርክ ያጸድሃል፣ ተኩፍር ያጸድሃል፣ ተወንጀል ከሹብሃት ተሻዋት ተተለያዩ ነገሮች ሁሉ ገላግሎ እንደ መላእክት ንጹህ ሰው ያደርግሃል ማለት ነው። ከዛ ወደ ጌታ ለመሄድ በምትፈልግ ጊዜ ወደ ጌታ መቃረብ የሚያስፈልገውን ሁሉ መመሪያ ይነግርሃል። እንደዚህ ስገድ፣ እንደዚህ ጾም፣ እንደዚህ ሶድቅ፣ እንደዚህ ተውባ እስትግፋር አድርግ እያለ እያንዳንዱ ጌታ ጋር የምትቃረብበትን አቅጣጫ ይጠቁምሃል ማለት ነው። ከዛ እነዛን የሚሰጥህን መመሪያዎች ገቢራዊ ባደረክ ቁጥር ደግሞ የአላህ ረህማ በር ይከፈትልሃል ማለት ነው። ይህን ሁሉ ጥቅም የሚሰጠው ለሚያምኑበት ነው። ለልግመኞቹና ለካሃዲዎቹ ግን አክስ ነው። ይህንን የአላህን ግብዣ የአላህን እድል ሲያረክሱና አንቀበልም ሲሉ ደግሞ የበለጠ የአላህ ቁጣ ይመጣባቸዋል ማለት ነው። ቁል ቢፈዲልላህ ስለዚህ በአላህ ትሩፋት ወቢረህመቲህ በጸጋው ፈቢዛሊከ በዚህ በሁለት ቁም ነገር ፈሊፍረሑ የሰው ልጆች ይደሰቱ። የሰው ልጆች በዚህ በዱንያ ላይ ሊደሰቱበት የሚገባ ነገር ካለ ከነዚህ ከሁለት ነገሮች ይበልጥ ቀርመውንም አስደሳች የለም ይላል አላህ Subhanahu Wa Ta'ala። እና ነብዩ በሐዲስ እንዳሉት በሁለት እድሎች ባስተቀር ሰዎች መመቅኘት የለባቸውም አሉ። ሁለት እድሎች ያለውን ሰው ልትወዳደረው ይገባል፣ እንዳይበልጥ ልትፎካከረው ይገባል። ከዛ ውጭ ያለው ነገር ግን ከተሳካ ተሳካ፣ ካልተሳካ ብዙ የሚጎዳ አይደለም ይልሃል። ምንድነው? ረጁሉን አታሁ الله علما فهو يعلمها ويقضي بها الله علم الشريعه ሰጠው፣ የአላህን ፍቃድ አሳወቀው፣ ጌታው ጋር ተገናኝቷል። ያንን ጌታ ያዘዘውን ይሰራል፣ የከለከለውን ይከለከላል። በሰዎች መካከል የሚነሱ ነገሮችን በጌታቸው ውሳኔ መሰረት የሐላል ነው የሐላል ነው የኸይር ነው የሸር ነው ብሎ ውሳኔ ይሰጣል፣ የጌታውን ውሳኔ ማለት ነው። ይሄ ሰው የአላህ ነብይ ያልሆነም እንጂ ከነብዮች አካባቢ ነው የሚሆነው። ለዚህ ነው አልዑለማ ወረሰቱል አንቢያ የተባሉት ማለት ነው። ስለዚህ ይህን እድል ያገኘ ሰው ከማንም የበለጠ ሊቀናበት የሚገባው ይሄ ነው። ለምን እኔስ እንደሱ አልሆንኩም? ለምን እሱ ከጌታ የመጣውን መመሪያ ተቀብሎ አምኖ ተረድቶ እያስረዳ ነው? እኔስ ለምን እንደሱ አብሬ እሱ ሰፈር አናደኩት? እኔም እንደነገሌ ለምን ዱዓት አልሆንኩም? እንደነገሌ ለምን ዓሊማን ዑለማ አልሆንኩም ብሎ ሊቀናበት የሚገባው ይሄ ነው። ሁለተኛው ወረጁሉን አታሁ الله مالا فسلطه على هلكته ይላል። ሀብት ይሰጠዋል። አንዳንድ ሰው ሀብት ስለተሰጠው አይደለም እንቀናበት። ሀብት ይሰጠውና ሀብቱን እንዴት አድርጎ እንደሚጠቀምበት ደግሞ አላህ ይወፍቀዋል ማለት ነው። ስንቶቹ በላይን ትሪሊዮን ያላቸው አልተወፈቁአሉ። ዝም ብለው ቆልለው ለዝና ለጉራ ብቻ ነገ ጀሃነም ጋራ ተራራ መስሎ እሳት ሆኖ ይጠብቀዋል። ትኩዋ ቢሃ ጁባሁም ወጁኑቡሁም እንዳለው ማለት ነው። ሀብት ይሰጠውና ግን ይሄ ሀብት የሰጠው ሰው ይሄን ሀብትን የከማን በልጬ ነው? ከማን የበለጠ ጉልበት አለኝ? ከማን የበለጠ እውቀት አለኝ? አላህ እኮ ለፈተና ነው ይሄን ገንዘብ የሰጠኝ። ስለዚህ እኔ ወኪል ነኝ፣ የአላህ ተወካይ ነኝ። አንተም እየበላህ በዙሪያ አምላሉት ደግሞ እንዳትረሳቸው ብሎ የአላህ አማና ነውና ያን ኢላ መን ቃለ ሀከዛ ወሀከዛ ወሀከዛ ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ በአካባቢ ያሉትን ወገኖችን የሚፈቅድ ከሆነ ይሄ ታደለ ሰው ነው። በዱንያም ለሀገር ለወገን አለኝታ ነው። ለራሱ ብቻ አይደለም የሚኖረው እና ለሁሉ ይጠቅማል። አላህ እሱን ያኑርልን ነው የሚለው ሁሉም ሰው ማለት ነው።
በአኸራም ደግሞ ያ የገበየው ተከማችቶ ነው የሚጠብቀው እድለኛ ነው ማለት ነው ስለዚህ እነዚህ ሁለት ሰዎች ናቸው አላህ ዘንዳ ትልቅ የተባሉት ይላሉ ማለት ነው ስለዚህ አሁን ቁል ቢፈድሊላህ አላ አሁን ዋናዋን የመጀመሪያው ላይ ነው ያተኮረው እዚህ ላይ ቢፈድሊላህ ማለት አብዱላህ ኢብኑ አባስ እንዳሉት ፈድሉላህ አልቁርአን አሉ የአላህ ትሩፋት ማለት ቁርአን የደረሰው ሰው ማለት ነው ወቢራህመቲሂ ማለት አልኢስላም የቁርአን ውጤት ደግሞ እስላም ነው እና አላህ ቁርአንን አሰምቶት አምኖበት ከዛ በኋላ ደግሞ በመመሪያው መሰረት አላህ እስላምን ገቢራዊ ለማድረግ የወፈቀው ሰው ይሄ የእድለኞች ሁሉ እድለኞች ቁንጮ ማለት የፋይዞች ሁሉ ፋይዝ ማለት ይሄ ነው በመሆኑም فبذلك فليفرحوا የዚህ እድል ድርሻ ያላቸው ሰዎች ይደሰቱ እነሱ ናቸውና ትልቅ እድለኞች ከዛ ውጭ ያለው እድለኛ ለጊዜው እንኳን እድል አለ ቢል ያው የአንድ አፍታ ፍንጠዛ ከመሆን አያልፍም ይችን እድል ያገኘ ሰው ግን ሁል ጊዜ ከሱ የበለጠ እድለኛ የለምና ይደሰቱ የሚገባቸው እነዚህ ናቸው የማይከስም አበባ ነውና ማለት ነው هو خير مما يجمعون ይላል ይችን የአላህን ፈድልና ረህማ ያገኘ ሰው ሌሎቹ ከሚሰበስቡትና ከሚያከማቹት እድል ሁሉ የበለጠና የተመረጠ እድል ነው ያገኙት ይላል ሌሎቹ እንግዲህ ስንት ዶላር ያከማቻሉ ስንት ስልጣን ያላቸው አሉ ስንት ጉልበት ያላቸው ስንት ጀሽ ያላቸው አሉ እነዛ ሁሉ ትልቅ ነን ብለው ይደነፋሉ ያቅራራሉ ውሸት ነው ነገ መከራ ሐሳር መከራ ነው የሚጠብቀው ምን ነው በቀረብኝ የሚልበት ጊዜ ይመጣል ማለት ነው ግን ይሄን እድል አላህ የሰጠው ቁርአንንና ኢማንን አመለን ሷሊህን የወፈቀው ሰዎች ከሱ ውጭ ያሉ ሰዎች የፈለገውን ያህል ቢያከማቹና ቢሰበስቡ እነሱ ጋር ሊወዳደሩ አይችሉም ከማንኛውም ሀብታምና እድለኛ የበለጠ እድለኛ ማለት ኢማንንና ቁርአንን አላህ የሰጠው ሰው ነው በዚህ ሊደሰቱ ይገባል ይላል ምንም የለት ቁርስ የሌለው ምስኪን እንኳን ቢሆን ትክክለኛ ኢማንና ቁርአን አላህ የሰጠው ሰው ደሃ አይባልም ስለዚህ በአገራችን በተለምዶ ገጠሪያዎቹ እና ቁርአን የወረደላቸው ሱረቱ ወضሃ ቁርአን የቀራ ሰው አይባልም ደሃ ይሉ ነበር ከዚህ የወሰዱት እቺ ተራ ንግግር ትመስላለች ግን አሁንኛ ረስተናል ይሄን ረክሰናል ትንሽ የተወሰነች ገንዘብ ያለው ሰው ነው ትልቅ አድርገን የምናየው ማለት ነው ኢማንና ተቅዋ ያለው ሰው ግን እድለኛ እሱ ብቻ ነው خير مما يجمعون ይላል ቅድም እንደተባለው ዱንያን በሙሉ እንኳን ሰብስበው ቢሰጥህ ምንድነው የሚጠቅምህ አንተ ታንድ ቂጣ አታልፍም እኮ ነገ ተታው ትሄዳለህ ያ ሁሉ ሂሳብ ነው የሚጠብቅህ እዛ ግን አላህ ኢማንና ተቅዋ ፈድሉላህ ተሰጠህ እድለኛ ማለት አንተ ነህ በዱንያም ያለ ቁድዋ ሐሰና ሆነ ለወገኖችህ እንደማብራት ሆነ ታገለግላለህ በዛም ስትሄድ ደግሞ ጥሩ ቦታ የሚጠብቅህ ስለዚህ ከሰራበት ካወቀበት ማለት ነው እና ትልቅ እድል የተባለውን አሁንኛ ረስተነዋል ንቀነዋል እንዳውም ሸቂ ተተባለ ማን ነው ዝሮ የሚያዋን ተዋከሱ ደግሞ እነሱም ራሳቸው ደረጃቸውን ስለማያውቁ ነው የሚያስንቁት በራሳቸው ክብራቸውን ስለማይጠብቁ ስለዚህ ታወቁበት እነሱን የሚያህል የለም እያለ ነው አላህ Subhanahu Wa Ta'ala ቁል አራይቱም ቁል ለሁም ያ ረሱላና አኽቢሩኒ እስቲ ንገሩ ይበላቸው ይላል ማ አንዘለላሁ ለኩም ሚን ሪዝቅ አላህ ለእናንተ ያወረደላችሁ ሲሳይ ያው የሲሳይ ምንጩ ዝናብ ነውና ዝናብን ሲያወርድ መሬት ታበቅላለች በዚህ በዝናብ አማካይነት የምንቸራችሁ ጸጋ ሲሳይ ይላል ፈጃአልቱም ሚኑ ሐራመን ወሐላላ እኛ ለእናንተ መጠቀሚያ ብለን በችሮታችን የሰጠናችሁን ነገር እናንተ ግን በህገ ወጥነት በዘፈቀር ተነስታችሁ የፈለጋችሁትን ሐራም ታረጋላችሁ የፈለጋችሁትን ሐላል ታረጋላችሁ ቁል አላሁ አዚነ ለኩም እውን አላህ ነው እንደዚህ የፈቀደላችሁ አላህ ሐላል ያደረገውን ነገር ሐራም እንድታደርጉ ሐራም ያደረገውን ነገር ሐላል እንድትሉ አላህ ፈቅዷል ወይስ ከምን አመጣችሁት ብለህ ትጠይቃቸው ይላል አም አለላህ ተፍተሩን ወይም ደግሞ በአላህ ላይ ዝም ብላችሁ ትቀጥፋላችሁ ይሄ ደግሞ ሌላው የኩፍር አይነት ነው ማለት ነው ሰዎች እንግዲህ ኩፍር አልዓቂዳ ብዙ ዘርፍ አለው አላህ Subhanahu Wa Ta'ala خلق لكم ما في الارض جميعا ይላል በመሬት ላይ ያለ ነገር የኛ ንብረት ነው በሙሉ የጋራ ንብረታችን አየሩ አፈሩ ሁሉ ነገር በአጠቃላይ አዝሪቱ እጽዋቱ አትክልቱ ሁሉ ዝናቡ በመድር ላይ ያለ የሰው ልጆች የጋራ ንብረት ነው والارض وضعها للانام ይላል በአሁኑ ጊዜ ግን
በአንድ ፍኝ የማይሞሉ ጥጋበኞች ናቸው የዓለምን ኸይራት በሙሉ ይዘውት ያሉት የዓለም ኸይራት የመላው ሰው ንብረት ነው ይላል አላህ Subhanahu Wa Ta'ala አሁን ግን ጉልበት ያላቸው ብቻ ናቸው በሱ የሚቀማጠሉበት ሌላው ግን አፈር ብላ እየተባለ ነው ያለው ለምን ተፈጠርክ እየተባለ እሳት እየወረደበት ነው ያለው ግን አላህ Subhanahu Wa Ta'ala እኔ የፈጠርኩት በጋራ ተስማምታችሁ እንድትጠቀሙ ነው ተሰማይ መሬት ዝናብ አውርጄ ከመሬት በቃየን አብቅዬ ማዕድንን አውጥቼ የተለያዩ ኸይራቶችን የቸርኳችሁ ተስማምታችሁ ያንድ ሰው ልጅ ናችሁ ምን አለ እኔ መቀለብ አላቃተኝ ለሁላችሁም የሚበቃ አቅርቤላችኋለሁ ለምን ጸባይ ታጣላችሁ ለምን ትናከሳላችሁ ከዛ አልፋችሁ ደግሞ መከልከሉ ሳይበቃ በአላህ ስርዓት ጣልቃ ገብታችሁ አላህ ሐላል ያረጋውን ሐራም ታረጋላችሁ ሐላል ያረጋውን ሐራም ታረጋላችሁ እንግዲህ አላህ ሐራም ካደረጋቸው ከባድ ነገር ሪባ ነው አንዱ ሪባ በአሁኑ ጊዜ የዓለም ኢኮኖሚ ያለ ሪባ አንድ ቀን መዋል አይችልም እየተባለ ነው የሚነገርለት ሪባ ማከለለ ንግድ የለም ተብሎ ነው በዓለም የሚታመነው አላህ ደግሞ ፈአዘኑ ቢሐርብ من الله ورسوله ሪባ ከሰራችሁ እኔ ጋር ጦርነት ላይ መሆናችሁን ወቁ ያለ ነው ያለው ዚና አላህ ወንድና ሴቶችን በበቂ ሁኔታ በሁሉም ዓለም ሁሉም አስፈላጊውን በስርዓቱ እንዲጋቡ አመቻችቷል ዚና ካላደረኩኝ ነው ሰው ሁሉ ጊዜ የሚለው ሱብሃንአላህ ሐላሉን አስጠልቶት ሐራሙ ላይ ነው ሩጦ የሚሄደው ማለት ነው ሰርቶ በስርዓቱ በሐቅ መስራት ሲገባው ታላታለልኩኝ ካላጭበረበርኩኝ ነው የሚለው ማለት ነው ከዛ አልፎ ደግሞ በሃይማኖት አስታኮ እንደገና ቁረሾቹ ያደርጉት እንደነበረው ማጃአለ الله من بحيرة ولا سائبة ولا وصلة ولا حامٍ ይላል የተለያዩ እንስሳዎችን አላህ ፈጥሮላቸው ቅጠል ያበቀለላቸው ውሃ ያፈለቀላቸው እነሱ በእንስሳዎች እንድንጠቀም ፈጥሮልን አንተ ግን ተነስተህ ይሄ ግመል ለገሌ ጣዖት ተነዝሬዋለሁ ማንም ሰው እንዳይነካው ለሴቶች እንዳይበሉ ይሄ ደግሞ ለገሌ ይባላል ማለት ነው ይሄ لا يذكرون اسم الله عليه ያላህ ስም እንዳይወሳበት ለምን ሰይጣኑ ይቆጣል ጣዖቱ ይቀየመናል ሱብሃንአላህ ጣዖቱ ፈጠረው ያን ነገር እና የተለያዩ ነገሮችን በተቃራኒ ሐላሉን ሐራም ያደርጋሉ ሐራሙን ሐላል ያደርጋሉ እና አላህ ነው እንደዚህ ብሎ ያዘዛችሁ ወይስ ማን ነው ማን ነገራችሁ እኔ ፍቅደውና የምከለክለው በነብዬ በኩል ብቻ ነው ግልጽ ነው ከዛ ውጭ ማንም ሰው ተነስቶ አንድ ነገር ሐላል የማድረግ ወይም ሐራም የማድረግ ስልጣን ከየት አመጣችሁት ብለህ ጠይቃቸው ይላል አም አለ الله ተፍተሩን እና ይሄን ነገር ከየት አመጣችሁ ቢባል ተአማኝ የሆነ ምንጭ ልታመጡ አትችሉም በአላህ ላይ ልትቀጥፉ ካልሆነ በስተቀር እና ይሄንን ቅጠቢስነታችሁን ብትተውና አደብ ብትገዙ የሰጣዋችሁን ጸጋ በስርዓትን የባዘዝኩትና በነገርኳችሁ መልኩ ብትጠቀሙበት ምን ይጎዳችኋል ግድ ጀሃነም ካልገባን ነው የምትሉት ይላል አላህ Subhanahu Wa Ta'ala እሺ ጊዜው ስላለቀ እዚሁ ለመቆም እንገደዳለን ወሰለላሁ ዐለይሂ ወሰለም አለ ነብዩ ወላሊካ ሰለላሁ ዐለይሂ ወሰለም አለ